ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ በዋሽንግተንና በቴህራን መካከል ተደረሰ የተባለለትን የመግባቢያ ስምምነት ይሁንታ ለመስጠት 60 በመቶ የበለጸገውን 440 ኪሎ ግራም ዩራኒየም አሜሪካ ወስዳ ታወድመው ዘንድ ተላልፎ እንደሚሰጣትና መቼ እንደሚሰጣት በግልጽ ካላስቀመጠ በስተቀረም እምቢኝ ባሉበት ሰዓት መከላከያ ሚኒስትራቸው ሄግሴት የአሜሪካ ጦር አቋርጦት ወደ ከረመው ጦርነት ለመመለስ በብቃትም ሆነ በመንፈስ ከተኩሱ የመጀመሪያ የካቲት 21 ቀን በላይ ዝግጁና ጉጉ መሆኑን ትናንት ቅዳሜ አስታወቁም። ኢራን ኒውክሌር መሳሪያ ብሎ ነገር አትይዛትም እምቢኝ ያሉት ፕሬዚደንት ትራምፕ ባለፈው አርብ አቋማቸውን አምርረውና አክርረው ተገኝተዋል። ትራምፕ እንደጸኑት የሆርሙዝ ሰርጥ የኢራን የኒውክሌር ፕሮግራምና ኢራን ይለቀቅልኝ የምትለው በባህር ማዶ ባንኮች የተያዘባት ገንዘብ ዕጣ ፈንታም እሳቸውን በሚያረካ መልኩ በግልጽ መቀመጥ አለበት። በዚህም የተነሳ አለቀ፣ አበቃ፣ ተጠናቀቀ ተብሎ ነው የተዘፈነለት የመግባቢያ ስምምነት ጉዳይ ተከልሶ ገና በመካሄድ ላይ የሚገኝ ድርድር ሆኗል። ወሬ ሰባሪው የአሜሪካ ድረገጽ ዜና አገልግሎት አክሲዮስ እንደዘገበው ትራምፕ ተደረሰ ለተባለው የመግባቢያ ስምምነት እሽታቸውን የነፈጉት ተደራዳሪዎቻቸው በኢራን የኒውክሌር ፕሮግራም መውደም ላይ በግልጽ የተቀመጠ ፈቃደኝነትን እሽታ እንዲያገኙ አዘዋል። ትራምፕ ከዚህም በላይ በመግባቢያ ሰነዱ ላይ ተድበስብሶ የተገለጸው የሆርሙዝ ሰርጥ እንደገና ይከፈታል የሚለው ቋንቋ ላይ ለውጥ እንዲደረግ እንደሚፈልጉ አስገንዝበዋል። አክሲዮስ ያነጋገራቸው ምንጮች እንደገለጹት ትራምፕ ተደራዳሪዎቻቸው እነ ስቲቭ ዊትኮፍ ከመግባቢያ ስምምነቱ ተቀባይነት ማግኘት በኋላ በኒውክሌር ጉዳዩ ላይ ድርድር ለማድረግ የተቀመጠውም የጊዜ ገደብ ላይ 60 ቀን ነው ማሻሻያ እንዲያስደርጉበት አዘዋል። አሜሪካ ከመግባቢያ ሰነዱ ተቀባይነት በኋላ ያን ያህል ቀን መጠበቅ ሳያስፈልጋት እስከ 10 የኒውክሌር አረሮች ሊወጣቸው የሚችለውን የበለጸገ ዩራኒየም ከኢራን መዳፍ አውጥታ ለማበራየት ትፈልጋለች። ይህም በተጨባጭ ኢራንን ከኒውክሌር ቦምብ አፋፍ ለረጅም ጊዜ ይቀለብሳታል። መዘዘኛው 60 በመቶ የበለጸገውና በጋዝ መልኩ የሚገኘው 440 ኪሎ ግራም ዩራኒየም እስራኤል በኢራን ላይ ባካሄደችው በሰኔ 2017 የ12 ቀናቱ ጦርነት መቋጫ ላይ የአሜሪካ ቢ2 የጦር አውሮፕላኖች ባወረዱበት ምሽግ ሰባሪና ጥልቅ ቆፋሪ ቦምቦች ተቀርቅበው ከተገመሰ የተራራ ጉራጅ ጋር ወደ ጥልቁ ሰምጧል ተብሎ ይታመናል። ፕሬዚደንት ዶናልድ ትራምፕ ያ መዘዘኛ ዩራኒየም ካለበት ስፍራ ምሶና ቆፍሮ ማውጣት የሚያስችል የቴክኖሎጂ ብቃትና ክህሎት ያላት አገር አሜሪካና ቻይና ብቻ መሆናቸውን በማስገንዘብ የመግባቢያ ሰነዱ ጥርት ባለ ሁኔታ ይህንን አፈጻጸም እንዲያስቀምጥላቸው ይፈልጋሉ። የሆርሙዝ ሰርጥ እንደገና ይከፈታል የሚለው ሾላ በድፍን አገላለጽ ቋንቋም ተስተካክሎም ከጦርነቱ በፊት ወደ ነበረበት ዓለም አቀፍ መተላለፊያነቱ እንደሚመለስ እርግጠኛ መሆን እፈልጋለሁ ይላሉ። መግባቢያ ሰነዱ እነዚህን ማሻሻያዎች በግልጽ ማስቀመጥ ካልቻለም መከላከያ ሚኒስትር ሄግሴት እንዳሉት የአሜሪካ ጦር ወደ ፍልሚያ ጎራ ለመመለስ ዝግጁና ጉጉ ነው። ትራምፕ ኢራን ይህንን የበለጸገ ዩራኒየም እንዴት ልታስረክባቸው እንዳቀደችና መቼስ እጃቸው ላይ እንደምታስገባው በግልጽ እንድታስቀምጥ ነው የሚጠብቁት። ለአክሲዮስ የነገሩት ባለሥልጣኖች የኢራን መሪዎች በተጨባጭ ድንገተኛ ሞትን በመፍራት የዋሻ ውስጥ ነዋሪ ሆነዋል። ስለዚህም ይህ የትራምፕ የማሻሻያ ጥያቄ እስኪደርሳቸውና ምላሽ እስኪሰጡ አያሌ ቀናት ሊቆጠር ይችላል። ስለዚህም አሜሪካ ከዋሻዎቹ ምላሽ እስከሚመጣ በትዕግሥት ጠብቃለች ይላሉ። ሳምንት ሊፈጅ ይችላል አሉ አንድ ምንጭ ለአክሲዮስ። ከዛም ያነሰ ቀን ሊሆን ይችላል ላሉ ሲቀጥሉ፣ ወይም ከዛም የበለጠ መሆን ይችላል። በሳምንቱ ማብቂያ ላይ መልስ ለመቀበል ተስፋ እናደርጋለን ብለዋል። ትራምፕ በዛሬው ዕለት ፎክስ ኒውስ ላይ በሚተላለፍ ቃለ ምልልሳቸው ከኢራን ጋር በዝግታ ግን በእርግጠኛነት ውል ለመፈራረም እንደርሳለን ብለዋል። አሊያም አሎ አሜሪካ ወደ ጦርነቱ ትመለሳለች። ትልቅ ስምምነት ለመድረስ እየሞከርን ነው።
ካልሆነ ወደ ነበረበት ተመልሰን በወታደራዊ ክንዳችን እንጨርሰዋለን ብለዋል። ለስምምነት አልቸኩልም ብለዋል የኢራንን ወደቦች አንቀው የያዙት ትራምፕ። ከቸኮልክ አፍሰክ ትለቅማለህ አለው ትራምፕ ሲቀጥሉ። ለጥሩ ስምምነት አሪፍ አይቸኩልም ብለዋል። አንድ በእርግጠኛነት የጨበጥኩት ስምምነት ኢራኖች ኒውክሌር ቦምብን አይሰሩም አይገዙምም ብለዋል። መጀመሪያ ላይ የኒውክሌር መሳሪያ በፍጹም አንሰራም አሉኝ። እኔም ብትገዙስ አልኳቸው ይላሉ ትራምፕ። አይ አንሰራም አንገዛምም በምንም መንገድ ብለውኛል በማለት ያስገነዝባሉ። ዳንኤል፣ የመግባቢያ ስምምነቱ የሁለቱን መሪዎች እሽታ ማግኘት ብቻ ነው የቀረው የሚለው ዘገባችን ራሱ አንድ ሳምንት አይሞላውም ይሆነዋል እና በሚታየው መልኩ የኢራኑ መንፈሳዊ መሪ ሙጅታባ ካሜኒ፣ በአሜሪካ በኩል ደግሞ ዶናልድ ትራምፕ አሁን ተደራዳሪዎቻቸው የሁለቱም ጨርሰናል ባሉበት መልኩ እሽታ ካልሰጡት በስተቀር ባዶ ወረቀት ነው። ስለዚህም በተጨባጭ በዋነኛነት የዶናልድ ትራምፕ ውሳኔ ነበር የሚጠበቀው። ከአንዴም ሁለት ጊዜ በአሳሳቢ ጉዳዮች በሚወያዩበት ሲቹዌሽን ሩም አማካሪዎቻቸውን ይዘው ከተቀመጡ በኋላ በዚህ ዘገባ ላይ የሰማውን አቋም በማስተላለፍ እሽታቸው ሊመጣ የሚችለው እነዚህ በዜና ላይ የጠቀስናቸው ነገሮች ተስተካክለው ሆርሙዝ ሰርጥ ወደ ነበረበት ይመለሳል፣ ከጦርነቱ በፊት ወደ ነበረበት። እንደዚሁም ደግሞ ይሄ 60 በመቶ የበለጸገው እና በጋዝ መልክ የሚገኘው ዩራኒየም ኢራን የኒውክሌር ማበልጸጊያ የተረፈ የኒውክሌር ማበልጸጊያ ማዕከል ካላት በቀናት ውስጥም ሊሆን ይችላል የሚሉ ወይም በሳምንታት ውስጥ ይሄ በጋዝ መልኩ ያለው ወደ ብረትነት ወደ አቶሚክ ቦምብ አረርነት መቀየር ይችላል። 90 በመቶ ደረጃ ካበለጸገችው ማለት ነው። ይሄን ደግሞ ለማድረግ በቀናትና በሳምንታት መካከል እንደሆነ ኤክስፐርቶች ይናገራሉ። ይሄንን ከእጇ ማውጣት እና የሚወጣበትን ቀን በትክክል መቀመጡ አስፈላጊ ነው የሚሉት ዶናልድ ትራምፕ። አለበለዚያ ወደ ውጊያ እመልሳለሁ ነው የሚለው ዳንኤል። ዓለም አሜሪካ ኢራን የበለጸገ ዩራኒየሙን ካልሰጠቻት ጦሯን ኢራን ላይ በማዝመት ምን አይነት እርምጃ ልትወስድ እንደምትችል ብትነግረን። ሊሆን የሚችለው መቼም ሪያሊቲን መቀበል አለብን። ኢራን በዚህ ጦርነት ላይ ከፍተኛ መስዋዕትነት ከፍላለች። በሰው በኢኮኖሚዋ ምናልባትም ደግሞ በተስፋዋ ጭምር ሊሆን ይችላል። የጦርነቱ ከቀጠለ የምትከፍለው ዋጋ አዎ አሜሪካንንም ዋጋ አስከፍሏታል። አሜሪካ ውስጥ የኑሮ